ኧረ ስድብማ ሞልቷል እንጂ ስድብ እውነትን ከፈለክ እኮ እውነት ላይ ስድብ አይጠፋም። ብዙ ነገሮች አይጠፉም። እውነትን ስትፈልግ ብዙ ነገር እንደሚደርስብህ አውቀህ ነው የሚገባበት እና ኢንሻላህ ላይ ዳይስቶች ግን አሁን እውነተኛው አለ። እውነተኛው ጎበዝ ሰው ነው። እስቲ እሱ መልስ እናዳ። እውነተኛው ሰላም ብያለሁ። ሰላም ነው ይማር። እንዴት ነህ ብራዘር? ሰላም ነው እግዚአብሔር ይመስገን አለን። ሀሳቡን ሰምተዋል? አዎ ሰምቼዋለሁ። እስኪ አንድ ሁለት ነገር በላታ። በጣም ግራ ገባኝ። የትኛው የሰው ትክክለኛ የሚለው የግሪኩ፣ የቻይናው፣ የአፍሪካው፣ የኢትዮጵያ የትኛው ነው? ኦኬ ይሄኛው እንዴት መሰለክ፣ በትክክለኛው የኢየሱስ ፎቶ በትክክል ይሄ ነው ብሎ የሆነ ስምምነት የለም። ክርስቲያኖች ዘንድ የታወቀ የኢየሱስ ፊት ይሄ ነው የሚባል ነገር የለም። ዞሮ ግን ምንድን ነው ሰውን ነው የሚመስለው ነው። ሰውን ስለሚመስል ሰውም ስለነበረ ማለት ነው። አንደኛ ሰው ስለነበረ የሰው ፊት ብቻ ይሁን ዋናው ነገር የሚፈለገው የሰው ፊት ሆኖ ግን ስዕሉ የክርስቶስን ሁኔታ ለምሳሌ የተሰቀለ ሆኖ ስታየው ክርስቶስ መሰቀሉን ነው የምታስበው። የስላሴን ደግሞ ስታየው ያው ስላሴ ሰውን ይመስላሉ በመልካችን እንደ ምሳሌያችን እንፍጠር ስላሉ ያንን ነው የምታስበው እንጂ ቁርጥ ስላሴን የመሰለ ፊት ቁርጥ ኢየሱስን አሁን ከትኑ ጀምረ እሺ፣ ቀይ ነው ጥቁር ነው ኢየሱስ? አሁን እዚህ ጋር ቀይ ነው እንደሱ፣ እዚህ ጋር ደግሞ ነጭ ነው፣ እዚህ ጋር ደግሞ ጥቁር ነው። እዚህ ጋር ጥቁር ነው ለመሰለክ ይሄ ጀሰስ ትክክለኛ ፊቱን የሚያውቅ የለም ነው የምልህ። አለሙ ክርስቲያን ሉቃስ ሳለ የሚባለው ሰው ሉቃስ ሳለ እኮ የሚባል አይሰማም። ሉቃስ ሳለ ይባል የለ ሉቃስ ኢየሱስ ስለ መዝሙር ይባላል። ግን እኛ ጋር ራሱ ለምሳሌ ቅድም ያመጣኸው የሆነ ስዕል የኢትዮጵያ ያልከው ቅድም አምጣውም የኢትዮጵያ ያልከው ጭራሽ የኢትዮጵያ ማለ እንዴ? ጭራሽ ይሄ ኢትዮጵያ እኮ አለም። ይሄ የካቶሊክ ነው። ይሄ ልብ ቅርጽ ያለበት አሁን የካቶሊክ ነው። ሁለት እጁን ያሳያል። እሱ አይተህ ከሆነ ሁለት ጣቱን ያሳያል። ሁለት ጣት ማለት ሁለት ማለት ነው። ያልተዋሃደ ማለት ነው። መለኮት ከስጋ ጋር ያልተዋሃደ ማለት ነው። ይሄ የካቶሊክ ነው። የኛ አንድ ጣት ነው ጎበዝ ነገር መስቀለኛ ነው የሚያደርገው። መስቀለኛ ነው የሚያደርጋት። ሁለተኛ ጣቱን መስቀለኛ ነው የሚያደርጋት። ያው እንደዚህ ነው ትክክለኛ መስቀል ነው። ይሄኛው ነው የኛ አንድ ግልጽ አድርግልኝ። እውነተኛው እዚህ ጋር ይሄኛው የኛ ሀገር ሰው ነው። አሁን ይኸውልሽ ሰምተሽ ከሆነ ትክክለኛ የፊት ቅርጹ ስምምነት የለም፣ ግን አሳሳሉ ሜሴጁ ነው የሚታየው። ሜሴጁ ስዕሉ ላይ ሜሴጁ አለ። ኢየሱስ ማንነት የሚገልጽ ሜሴጁን ነው የምታየው እንጂ የፊት ቅርጹ አይደለም የሚታየው። ይሄ ደግሞ የታገር ሜሴጁን ነው የምታየው እኮ አንተ አሁን እዚህ ጋር የሾክ አክሊል መልበሱን ነው የምታየው እንጂ ይሄ ደግሞ ባንጋሊ መስላል። አጂብ የስፔኑ ነው። እኔም ጋር አለ የስፔኑ። አንተ ምንድን ነው ተወከል መስሎኝ የቻይና ያው እና ዞሮ ሜሴጅ ነው የሚታየው። ዋናው የሰው ፊት መምሰል አለበት። ከዛ አንተ በህሊና የምትስለው የተሰቀለውን ኢየሱስ የፓናማ ነገር ፊቱን አይደለም ነው ግን ታያርግልንም አወቂ የቅድሙን የስፔን አገለኝ ማ የስፔን አገ ስፔን ሀገር ያለው አሁን ይህ ሰው ይመስላል። እንዲሁማ
ሁለተኛ ተጫወታችሁበት፣ ወላሂ ተጫወታችሁበት። አይ ወላሂ ሳሐያ ተጫወተበት። ምን መሰለህ አሁን እዚህ ጋር ጎስቋላ ፊት ተደርጎ ይሳላል። ለመሰል የሚሳለው ወላሂ ሐራም መከራ የደረሰበት መሆኑን ለማሳየት ነው። መጎስቆል ማለት ይሄ ነው። ላሳየህ። ቆይ መጎስቆል ይሄ ነው፣ የፓናማው ማለት ነው። አሁን ይሄ ጎስቁሏል። ይኸው ምንድን ነው የሚባለው? አማርኛ እንኳን አለው ይህንን የሚገልጸው። ይኸው አንድ ጥያቄ አለ። እውነተኛው በእነዚህ ታምናለህ? አሁን ይኸውልሽ እኔ አሁን የኢየሱስ ክርስቶስን ስዕል ሳይ እንደተሰቀለ ሆኖ ሳይ ክርስቶስ ተሰቅሏል የሚለው ነው ማስበው እንጂ ኢየሱስ ይሄ ስዕል ራሱ ነው እኮ እያልኳሉ ምስክረው። እሺ ለምንድን ነው ስንተኛ ምናምን ይሄንን እየዳበስን ፎቶውን እየዳበስን ገላችንን የምናሸው? ኧረ እንደው ትሰግዳላችሁ በልብሽ ውስጥ የምትሲው የተሰቀለውን ኢየሱስ ነው እንጂ እዛ ጋር ፎቶውን ያለውን ኢየሱስ ነው እኮ። ለምሳሌ በየግድግዳው ፎቶ አለ። ለምሳሌ ቤታችን ላይ የስዕል አድኖ አለ እና ያንን የስዕል አድኖ ደግሞ ሸፍነ ነው ማታ ማታ ስንተኛ ጸሎት አድርገን እሱም በእጃችን እየነካካን ሰውነታችንን እየደባበስን እንትን ጸሎት እናደርጋለን። ማሳጅ ያደረገኛል ብዬ ነው ስማስብ። ለምሳሌ አሁን ለምሳሌ የአቡነ ገብረ መንፈስ ቅዱስ እናት ማለት ነው ገድላቸው አበበች ከሆነ የስላሴ ስዕል ተንበርክካ ስትጸልይ ስዕሉ ነው ያናገራት። ስዕሉ አናገራት። ገባሽ? ስዕሉ ግዴታ ቁርጥ ስላሴ ነው የሆነ ግን አይደለም። ሜሴጁ ነው ዋና። ሲጀመር ስዕል ማንሳለው የፈለገ ነገር ይሁን ማንሳለው ማን አግኝቶ ሳለው ይህን ስዕል ሲጀመር ስዕሉ እኮ ሜሴጅ ነው። ማንኛውም ስዕል መልእክት ነው የሚያስተላልፈው እንጂ ቁርጥ ያንን ነገር ነው ማለት አይደለም። ይሄ ካቶሊክ ነው። እሺ እውነተኛው የካቶሊክ ነው። ይሄ ካቶሊክ ነው። ይሄኛው የማን እንደሆነ አይደለም። ካቶሊክ ካለበት ልብ ካለበት ማን እንደሆነ አይደለም። አዎ ልብ ቅርጽ ካለ መሀል ላይ ካቶሊክ ነው። ያው ዙም አድርገው አንዴ ጣቱ ላይ ልብ ቅርጽ ያለበት ሁሉ የካቶሊክ ነው። እንዴ ምንድን ነው? እና ሜሴጁ ነው የሚታየው አጭሩ እንጂ ይሄ ትክክል ነው ብለህ ታምናለህ? እውነተኛ በማርያም ንገረኝ፣ ገጹን ማለት ነው። ይህ ታምንበታለህ? ልክ ነው ብለህ ታምናለህ? አና ደጋግሜ ነገርኩሽ እኮ የክርስቶስ ፊትን ስምምነት የለም። ይሄ ነው የለም፣ ስምምነት የለም እንበል። እሺ እነዚህ ስዕል አድኖዎች ለምን ተቀመጡ? ምን ይጠቅሙናለኛ? ስታይ ህሊናሽን የተሰቀለውን ክርስቶስ እንድታስብ ይኮ እንዴ። በስዕል እንዴት ነው ማስታውሰው? ኢየሱስ ክርስቶስን በስዕል እንዴት ነው? ብዙ ነገር ያስተማረኝ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ እሱን ማስታወስ አልችልም እንዴ? በስዕል እንዴት ነው ማስታውሰው? እሱን በስዕልም ታስታውሻለሽ እኮ። ምክንያቱም አሁን ለምሳሌ የክርስቶስ ስዕል መጀመሪያ ይሳለው የሚባለው ዮሐንስ ነው። ሳለው ማበልዮ አሁን እኮ እዚህ ጋር ብቻ እኮ 10 በላይ ያሳየው እኮ ሳለው አትበል እንዴ። አሁንም መጀመሪያ ይሳለው አላለም። እነዚህ ሁሉም ታላኬት መጥተው ነው የተሳሉት እኮ አዳም ይፈልጋል። አሁን አሁን 10 ያሳዩት። አዎ ልክ ነው አላልክም እንዴ? ምኑን ነው ልክ ያልኩት? እንዴ የክርስቶስን ፎቶ ሲያሳዩ እኮ አዎ ይሄንት የስፔን ነው አሁን እንደዚህ የግሪክ ነው እያል ግራ ገብ የካቶሊክ ነው ምንድን ያልኩሽ? ሰራ ስዕሉ ምንድን ያመለክታል ነው ያልኩሽ? ካቶሊክ ነው ካቶሊክ ነው ብሎ መሀል ላይ የልብ ቅርጽ ያለበትና 2 ጣቱን የሚያሳይ ከሆነ 2 ባህሪ ነው፣ አልተዋሃድም። እኔ ሰምቻለሁ። አሁን አቡበክር ሲነግሩት አዎ ይሄ እንዲህ ነው ይሄ እንዲህ ነው ብለህ ኢየሱስ ክርስቶስን አዎ ብለህ ተቀበል። አሁን ደግሞ አዙረህ ደግሞ ለመጀመሪያ ጊዜ ክርስቶስን የሳለው ብለህ ትጀምራለህ። የሳላቸው በለው እንደዛ ከሆነ ብዙዎቹን እኮ እናሃል እዚህ ጋር
እንዴ? አረ ቆይ ቆይ አዳምጪኝ። ስለ ኢየሱስ ክርስቶስ ከጠየቅሽኝ ስለ ስዕል መጀመሪያ ትክክለኛ የኢየሱስን ስዕል የሳለው ዮሐንስ ወንጌላዊ ነው። አሁን እሱ የሳለው ስዕል የት ይኖር ማጋ ይሁን የሚታወቅ ነገር የለም።